ሜደር ጀምሮ ምናምን በቃ ምስኪን እናንተ ታዘቡ፣ እዚህ የተሰበሰባችሁ ሰዎች ታዘቡ። የኤደን ጉዳይ በፍርድ ቤት ያለቀ ጉዳይ ነው። እኔ ስም ለማጥፋት ግን ያሉትን በየትኛው መንገድ በምንመልኩ የተዘጋ ያለቀ ጉዳይ አንቺም ማስረጃ ቀርቦብሽ እኮ እንዴት ማመን ያቅትሻል? ማና ህዝብ ይፈራ መጀመሪያ መጠጣት ያለበት ወይስ መጀመሪያ ዝም ብዬ ምግብና አረቅ ላጠጣው መጠጡን ላጠጣው ከዛ በኋላ የሆነ ቅብዝብዝ ሲል ሽንት ቤት ይገባ የለ የዛኔ ዶሎ አድርጌ ሰጠዋለሁ። መረጃ እየወጣ አይደለም አይደለ? እኔ የምልሽ ከአንቺ እኔና አንቺ የምናውቁል ግን መረጃ እየወጣ አይደለም ማለት ምናልባት ሳሜ ካወቀችን በሽ። ሀይ ጋይስ ሰላም ጤና ይስጥልን። እንደምን አላችሁ? ምን ሰላም አለ? ሰላም ጠፍቷል ማለት ነው። እንዴት አላችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ ማለት ነው። እንግዲህ ዛሬ የመጣሁበት አሁን እንግዲህ 3 ሰዓት ይታያቸዋል። 3 ሰዓት ከእኩል ሆኗል። ከ26 ደቂቃ ሌሊት ማለት ነው። የመኝታዬ ሰዓት ነው። አሁን ክላሴ ገብቼ ነው ዶርሜ ማለት ነው የሚሰራው። ጌታን ሳለቅስ ነው የቆየሁት። በማን በሰው ልጅ ክፋት። ለምንድን ነው ግን ሰዎቹ የዚህን ያክል በክፋት የተወረስነው ማለት ነው? ጌታን በጣም ነው ያሳዘነኝ። እንግዲህ የወንድማችን ፍቃዱ ማለት ነው የወንድማችን ፍቃዱ የዘማሪ ፍቃዱ ታውቁታላችሁ መቼም ዱባይ ላይ ማንንም ስራ ያልጨመረ እሱ ሱቅ ውስጥ ያልተቀጠረ እሱ ምን ነገር እንትን ያላለ ነገር የለም። እንግዲህ ዘማሪ ዩቲዩብ ላይ ታውቁታላችሁ ብዬ አስባለሁ ብዙም ባይሰራበትም ማለት ነው። እና ዘማሪ ነው የማያውቀው የለም። እንግዲህ እሱ አንድ ልጅ የ9 አመት ፍቅረኛው ነኝ ብላ እሷ ታፈቅረዋለች፣ እሱ ግን አያፈቅራትም። ፍቅረኛዬ ነው ብላ እንግዲህ ያልከሰሰችው ያለችው ጉድ የለም። እያለቀሰ ሲናገር እግዚአብሔርን እኔ እንጃ። እኔ የሚናገረው ነገር ልነግራችሁ አልችልም። ሲያለቅስ ቪዲዮውን አሁን እጨምርላችኋለሁ። ሲያለቅስ እኔ እንጃ እግዚአብሔርን አስለቀሰኝ። በጣም ነው ያለቀስኩት። ግን ከሱ አንድ ነገርን ተማርኩኝ፣ ትዕግስትን፣ ትትናን። እኔ እንጃ እንደዚህ አይነት ሰው አለ እንኳን ካለ ስራው ሲሰጥ። እሱ ግን የተደረገበት ከሆድ ውስጥ ተለየ ወጣ ማለት ነው። መድኃኒት አስደርገው እሱ ጸበልና ሁልጊዜ እየወደቅኩኝ እየተነሳሁኝ ጸበል ነው እንትን ያልኩት ሲል እግዚአብሔርን እሱ ሲያለቅስ ስታዩ ሁላችሁም ታለቅሳላችሁ ማለት ነው። እና ለምንድን ነው የሰው ልጅ ክፋት? ለምን ነው አንድ ሰው ሰርቶ ላገኘ ግዴታ አንድ ሰው የኔ ይሆናል ብሎ እንደዚህ አይነት ድረስ መሄድ? ለቃቅመሽ አረብስማም ሪከርዱን እጨምርላችኋለሁ የልጁን ቪዲዮ ማለት ነው። እና ለምንድን ነው በዚህ ያክል የሰው ልጅ ክፉ ይሆን ነው? እግዚአብሔርን በጣም ነው የገረመኝ። ለምን የሰው ልጅ ክፋታችን በዚህ ልክ ሆነ? እኔ በጣም ነው ያሳዘነኝ። እግዚአብሔርን ደግሞ እሱ አነጋገሩ ትትናው እኔ እንጃ። እግዚአብሔርን እንደዚህ አይነት ትትናነቱን ሳይ አነጋገሩን ሳይ ቀናሁ ማለት ነው። ቀናሁ በእውነት ለመናገር 3 ቀኑ እንግዲህ 3 ቀን ሙሉ ነው። እኔ እንኳን ገባ ወጣ እያልኩ ነው እንደዚህ እንትን የምለው። ተቆራርጦ አሁን ለተሀቢባ ቤት ነበረ እና ልጅቷም ቀርባ እንግዲህ 9 አመቷ ነው። የ9 አመት ጓደኛዋ ነው። ብሬን ሰጥቶኝ እንዴት ሳርኩኝ እያለች እየከሰሰችው ማለት ነው። ሀቢባ ቢመታ እንግዲህ የእሷ ጉድ ተይ ይቅርታ ጠይቂ፣ እንደውም ሳላዋጣ ጉድ ይቅርታ ጠይቂ ሲላት ጭራሽ እያለች እኔ ጭንቅላቷ ይሄ አይሰራም ነው የምለው። ቡለኑ አላቋል እግዚአብሔር። እሷ የምትለው ሌላ እሱ ያወጣው ጉድ ሪከርድ እንጃ። እሱ እንግዲህ መድኃኒት ተደርጎበት መተት የሚባል ነገር ፈጣሪ ይሄን መተት የሚባል ነገር ማለት ነው ከሆድ ውስጥ ተለየ ወጣ። እንደዚህ በቪዲዮ ሲጨምርላችኋለሁ። እግዚአብሔርን በጣም ነው የሚያስለቅሰው። በጣም ነው። ለምንድን ነው የሰው ልጅ በዛ አይነት ክፋት እንትን የተባለው? ለምን? በእውነት በጣም ነው የገረመኝ። በጣም ነው ያሳዘነኝም ልጁ ማለት ነው። ለምን የሰው ልጅ በዛ አይነት ክፉ እንሆናለን? እውነት በጣም እንዴት እንዳሳዘነኝ እንዴት እንትን እንዳለኝ ልነግራችሁ አልችልም። እግዚአብሔርን ሳለቅስ ቆይቼ አሁን ፊቴን ታጥቤ ምናምን ነገር ነው። በጣም ነው ያስለቀሰኝ። ሲያለቅስ አለቀስኩኝ ማለት ነው። ለምን
እንደዚህ ይደረጋል። ሰዎቹ ለምንድን ነው ሰው ልጅ ሲያገኝ ራሱ ያንን ሰው ሊበረታታ ሊታገዝ በቃ እንደሱ ሰርቼ ጎበዝ ለመሆን ብለን ማሰብ ነው ያለብን ወይስ አንድ ሰው ስለበለጠ ወይም እንደዚህ ስለሆነ ያንን የሱን ነገር ለማጥፋት? እንግዲህ እሱ የሚለውን ቃል አስገባላችኋለሁ ድምፁ ከገባላችሁ በኋላ ደግሞ ሀሳብ አስተያየታችሁም እናንተ ቢሰጣችሁ አብረን እንመለከታለን ማለት ነው። እግዚአብሔርን ሲያለቅስ አብሬ ነው ያለቀስኩት ማለት ነው። አብሬ ነው ያለቀስኩት ከሱ ጋራ ማለት ነው። እንዴት እንዳሳዘነኝ ግን ደግሞ አነጋገሩ ትህትናው እኔ እንጃ ልነግራችሁ አልችልም። እንደዚህ ሲል ከሱ ትንሽ ትልቁ ነው ሙስሊም ክርስቲያኑ ሁሉ ያዘነው ማለት ነው በሱ። መጀመሪያ ላይ ግን ይሄንን ቦይስ ባይዝ ኑሮ ይሄ ቦይስ ባይደርሰው ኑሮ እሱን ነበረ ውሸታም እንደ ሌባ ልታረገው። እባክሽ ስሜን አታጥፊ፣ ይቅርታ ጠይቂ። በቃ ቤተሰቦቿ ሁሉ ለመኗት ማለት ነው። ለመኑት እሱን በቃ ሚዲያ ላይ እንደዚህ እንትን አትበላት እያሏል ወንድሞቿ ሁሉ የለመኑት። ነገር ግን እሷ ልትሰማና እንትን ልትል ፍቃደኛ አይደለችም። ተመልከቱ ልጅቷን ታዩታላችሁ። የልቧ ክፋት ለምንድን ነው እኛ እንደዚህ ሰው ልጅ ክፉ የሆነው? እግዚአብሔርን ለምንድን ነው? ወይኔ ያረ ፈጣሪ ሆይ ምን አይነት ልብ ነው? የእሷ ደግሞ ክፉ ሰዎች አለው ክፉ አለ፣ ግን የእሷ ደግሞ እየተለየ ነው። እስኪ አሁን ቪዲዮውን ልጨምርላችሁ እና ከዛ ሀሳብ አስተያየታችሁን ትሰጣላችሁ። ሰው 2 ይሳሳታል፣ ሰው 3 ይሳሳታል። አንቺ ግን 7 ዓመት ሙሉ የኔን ህይወት ለማጥፋት በሚገባ ቆርጠሽ ተነስተሻል። እኔ እግዚአብሔር ባይረዳኝ አሁንም የሞትኩ ሰው ነኝ። ማለትም ገለሽኝ ነበረ ዘመናዊ በየትኛውም መንገድ በምንም መልኩ እኔ ቤት አከራዮችን መደወልና መጠየቅ ይቻላል፣ ግን ምስክር ሊሆን አይችልም። ልክ እንዳስደረግ ማለትም መድኃኒቱን ከወሰድኩኝ በኋላ አጅማንን ጭምር ለቅቄ ሻርጃ ገብቼ ነበር። በጣም ህመሙ ሲበረታብኝ ነው ወደ ኢትዮጵያ ሄድኩት። ዘመናዊ ህሊናሽ ያውቃል። እስኪ 24,000 እና 25,000 ህዝብን የተሰበሰበን ሰው አንዋሽ። ማለትም ሞት ራሱ እረፍት ቢሆን መልካም ነው። ማለትም ሙቼ ራሱ ደስታ የምታገኝ ከሆነ ግን ምስት መሻት በይኝ። ስለዚህ አሁንም ቢሆን ቀሪ ዘመኔን በሰላም እንድኖር እኔን ተይኝ እንጂ እኔ ካንቺ እስከ መፈጠርሽ በፍጹም ላስታውስሽ አልችልም። በህይወት ዘመኔ እንዳንቺ አይነት ክፉ ሰውም ገጥሞኝ አያውቅም። እንዴ ክፉ ባቶኝ እኮ ከ9 ዓመት በኋላ እድሉን መተሽ እኮ ድርጅቴ ዜሮ አድርገሽው ነበር። በእርግጥ ብዙ ነገሮች ችግር አሉ። ዜሮ አድርገሽ እኮ ነበር። በሐሰት ገንዘብ በላብኝ ብለሽ ልጆቼንም ስራዬንም እኮ በትነሽ ነበር። ከዚህ በላይ በደል የለም። እባክሽ አሁንም እናሳጥረው። የ4 ቀን 5 ቀን ስራዎች እየተሰሩ አይደለም። ምክንያቱም ሁሉም ይበተናል ብሎ ጭንቀት ላይ ነን የነበረው። ግን እግዚአብሔር ረድቶኝ ማስረጃዎች በበቂ ሁኔታ ቀረቡ። ማስረጃ ከማቅረብ እሺ ያውኑ ሪከርድ ያንቺ አይሆን ልታስደግሚ ቢስ ልትሪክ ያልነበረ ለምን በዚህ ያክል ፈጣጣ ትሆኛለሽ? ምን በዚህ ያክል እኔ የወንድምሽ ስማርትነት ይገርመኛል። በውስጥ ገብቶ ለኛ ስትል የሷ መዋረድ ለኛ ነው። መልካም ቤተሰብ እኮ አለሽ። ስንታየው ገብታ ያለች እናውቃለሁ። ስለዚህ በቀሪው ዘመኔ ህይወቴ ልምራበት። ተይ በቀሪ ህይወቴ ልምራበት። እኔ አባቶች ካስማሉ እምልልሻለሁ። ምክንያቱም እንዳጠጣሽ በሚገባ ታውቂያለሽ። እምልልሻለሁ መማር ፈጽሞ እንደማይቻል በሚገባ ታውቂያለሽ። ፈጽሞ ግን እንኳን አንቺ እኔን ያግዙኛል ያልኳቸው ወንድሜ ከብዙ ነገር መቀደመ ሲከሰኝ ነበር። አንቺ ጋር ግሩፕ አንቺና 7 ሰው ሆናችሁ ግሩፕ ፈጥራችሁ እህቴን ጭምር ጨምራችሁ ስታደርጉት ሰው ስለጻል አይደለም፣ እግዚአብሔር ያነሳል። በየትኛው መንገድ በምንም መልኩ እዚህን ጋር የደረስኩት 1 ብርና 2 ብር ሰብስቤ በየኤምባሲው ቦታ ተንከራትቼ በየቤተ ክርስቲያኑ ተንከራትቼ ነው እዚህ ደረጃ ያደረስኩት። መውደቅ መነሳት። ስለዚህ ለምን ስራ አልሰራም? ለምን አትይኝ?
ኢትዮጵያ ድረስ ሰዎችን ለምን ግሩፕ እንዲፈጥሩብኝና ስሜ እንዲጠፋ ለምንድን ነው የሚሰሩ? ትናንትና እንደዚህ ያለ እኔ እኮ ንጹህ ሰው አይደለሁም። እግዚአብሔር ሸፍኖልኝ ልብስ የሸፍኖ ይሆናል እንጂ ብዙ ስህተቶች እሰራለሁ። ግን በዚህ ልክ ምን አለ ብትተኝ፣ አሁንም ተይኝ፣ ስራ ልስራበት። አልጨረስኩም። በቃ ተይኝ። በቃ ስራ ልስራ። የሚዲያ አጀንዳ አሉ። ተይኝ። በቃ እመብርሃን ልጆችን ሳይ ብዙ ነገር በድለሽኛል። እንዲህ ነው አለሽ። ግን እስኪ የራሴን ህይወት ልኑርበት። ሀብዬ ህይወት ልጀምር ስል አንዱ ሲሻገረው አንዱ ሳልፈው አንዱ ከመቀደመ ከክስቱ ጀምሮ ከነኤደን ጀምሮ ምናምን በቃ እናንተ ታዘቡ። እዚህ የተሰበሰባችሁ ሰዎች ታዘቡ። የኤደን ጉዳይ በፍርድ ቤት ያለቀ ጉዳይ ነው። እኔ ስም ለማጥፋት ግን ያሉትን በየትኛውም መንገድ በምን መልኩ እየተዘጋ ያለቀ ጉዳይ። አንቺም ማስረጃ ቀርቦብሽ እኮ እንዴት ማመን ያቅትሻል? በቃ ማመን ሊከብድሽ ይችላል፣ ግን ይቅርታ መጠየቅ እንዴት ይከብድሻል? እኔ የተጎዳሁት እኔ ባዶ የሆንኩት እያለሁ አስበሽዋል? የአንድ ሰው ህይወት ብቻ እኮ አይደለም። እኔ ስር ያሉት ሰራተኞች ህይወት በሙሉ እኮ ተመስተካክሎ የነበረው። ምክንያቱም ሰው እንዴት ሊረዳኝ ይችላል? ያለ ማስረጃ ነበር። ያንም በድለሽኝ እግዚአብሔር እኔ ከሞት አትርፎኛል፣ ደግሞ ፈጥሮኛል፣ ደግሞ እድል ሰጥቶኛል። እኔ ይቅርታ ላድርግልሽ እኮ አልኩኝ። ምክንያቱም 100% በህግ ያስጠይቅሻል። ግን ይቅርታ ጠይቂና በህግ የሚያስጠይቅሽንም ላቁምልሽ አልኩኝ። ስለዚህ ለምን ነው የምትከራከሪው? አንቺ ሰው አይደለሽም እንዴ? አንቺ ጨርሻለሁ። ሀቢባ ምን እንደምን አላውቅም። ራሱ ተጣልቶኝ ነው የተመለስኩት። ምንም ቢናገርህ ምንም እንዳትለው እሺ። 5000 ብሩ ይመለስልኛል። 5000 ብሩ እንደተመለሰልኝ እኔም ወደ ሀገር ቤት ወይም እዚህ ደግሞ 3 ወር ሰራና ወይ ወደ ሀገር ቤት ሄዳለሁ ወይ ቪዛዬን አሰራለሁ። ጥምቀት ልስራና የጥምቀት እንደ እግዚአብሔር ፍቃድ አሁን ሰላም ዝም በለውና ዛሬ በጣም ተበሳጭቶ ወረቀት ሙሉ ቀዶ ነው ያለ ሌባ በላይ። ስለዚህ አንተ ደግሞ ምንም ነገር አያገባህም፣ ዝም በል። አያገባኝም ብለህ ዝም በል። በተቻለ መጠን ስራን አስተካክልና ወደ ስራ ቦታ እቃን ይዘህ መሄድ አለብህ። የጥምቀትን ሻንጣዬን ይዤ እንደምንም ብዬ እወጣለሁ። ስለዚህ አንተ አትናደድ፣ ምንም አይምሰልህ፣ ተው፣ ችግር የለውም። እግዚአብሔር የእጃችን ሁላችን እናገኘዋለን። በተረፈ ደግሞ ሸሚዝ ያልታጠበ ሸሚዝ አለ ታያለህ፣ አሳብደዋለሁ። ጥላውን ላኪልኝ እያለኝ ነው። ለጥላውን እልክለትና እብድ እንዲያደርገው አደርገዋለሁ። በተረፈ በቃ ይሄን እንዳትነግረው። ወደ ኢትዮጵያ የሚሄድ ሰው ካገኘህ ነገር ያን ሸሚዝ እንድልክ ካለ በፖስታ ቤት እልካለሁ። አሳብደዋለሁ። እሱ እንግዲህ ሰው አገኘው አላገኘው ለወዲያ ሊደርስ ይችላል፣ ላይደርስም ይችላል። እንግዲህ አይታወቅም። ግን አንቺም ታገኘው ሰው ካለው ትልኪው ደስ ይለኛል። አይ ያን አረገልኝ ምን አረገልኝ የምትይው ነገር ግን ቢቀርብሽ አሪፍ ነው። ከልጁ ጋር በቃ አለ አይደል ያለም የምትፈልጊውን ነገር አነሳሰሽ ብትላገኘው ደስ ይለኛል። በቃ በእግዚአብሔር መጥፎ ነው። አንቺ የዛሬው ማየት ሰው የዕለት መደሰት ሲንሳው ማየት ያለብሽ ኋላ ደግሞ አንቺን ዙረሽ መጠየቅሽ አይቀርም። ይሄን አርቀሽ ማሰብ አለብሽ። የሰው ልጅ የተፈጠረው አዙሮ ለማሰብ ነውና ምንም ነገር ቢናገርህ ምንም አትበለው። ኧረ እኔ አያገባኝም። እኔ ከቻልኩ የራሴን ለመልቀቅ እሞክራለሁ። ምናልባት የኔ መቀመጥ ከሆነ እንደዚህ የሚያደርጋችሁ ብለህ ልቡን ስበረው። ከዛ ቀስ ብዬ እኔ ሰርቼልህ እወጣለሁ። ሪከርድ አሁንም ልልክ ነው። በደንብ አድርጋችሁ ሪከርድ አድርጉልኝ። በደንብ አድርጋችሁ ያዙልኝ። በደንብ አድርጋችሁ ፍረዱኝ። መድኃኒት አበላኝ፣ መድኃኒት አጠጣ እያለች እሷ የምታደርገውን ነገር ነው እኔን አደረገ እያለች የምታወራውና ስሙኝ። አሁን ምልከውን ክፈችልኝ። በማውራት አይደለም የሚሆነው። ረጋ ቤሱ ይሰራል፣ ችግር የለም። ግን ይሄዳለሁ ምናምን አትበይ። አሁን ሄደሽ ና ልወጣ ምናምን እንዳትዪው፣ እንዳትማክሪ። ሰው ሊያነሳብሽ ይችላል። ይችን ሪከርድ በደንብ ስሙልኝ፣ በደንብ ሪከርድ አድርጉልኝ፣ በደንብ ፍረዱኝ። ይችን ሪከርድ ስሙልኝ። ክርስቲያን ሆናችሁ በመብርሃን ሙስሊም ሆናችሁ በአላህ ይችን ሪከርድ በደንብ አድርጋችሁ ስሙልኝ። ጨርሻለሁ፣ እጨምራለሁ።
ልትሰማኛለህ? ፍቅርንማ የትም ይሁን የትም እንደምበቀለው እርግጠኛ ነኝ። በደንብ አድርጌ በገንዘብ ብቻ አይደለም የምበቀለው፣ በሌላም ጨምሬ ነው የምበቀለው። በተለይ ደግሞ ከሱ ጋር ጨምሬ የምበቀለው ሰው አለኝ። ካስፈለገ ይሄኛው ሪከርድ ለሷ ስብና በጣም ጥሩ አይደለም፣ ደስ አይልም። ላንቺ ግን ልላክልሽና አቡ ስሚው። ለሷ ስብና ስል ለህዝቡ ግልጽ አይሆን ልላክልሽ። ለሷ ስብና ስል ኦኬ፣ ብቻዬን ሰማለሁ። ስሚው። ይሄን ጨርሶ ከሆነ በማርያም እኔ ልናገር ተናገር። ያው ለምን እንደሆነ ታውቂያለሽ? ከወዴ ነፍስ እየወጣ ነው፣ ከወዴ ነፍሳት እየወጡ ነው። ዙም ታረጊው ያዩታል። ያው ጋይስ ያው ይታያል። ይህን መረጃ ባይኖር ሀቢብ አንቺ ራሱ አትለቂኝም ነበረ። በዚህ ድርጅት ውስጥ የአንድ ሰው ህይወት ብቻ አይደለም ከ30 በላይ ሰራተኛ ህይወታችን ተመሰቃቅሎ ነበር። ይሄ ማስረጃ ባይኖር ተቀብሬ ነበረ። በነገራችን ላይ እውነት እንደምታስበኝ ባለሀብት አይደለሁም እኔ እሷ እንደምታስበኝ ባለሀብት አይደለሁም። በሚደረጉብኝ ነገሮች ስራዎችን እየሰራሁ አልነበረም። እግዚአብሔር ምስክሬ፣ ልጆችን ኢንሳይ ስራዎችን እየሰራሁ ነበር። በጣም የምሰራው ለሰራተኛ ደሞዝ እንጂ ያን ያክል እህቴን መኪና ሽጬ ያሳከምኩት ስለሌለኝ እሷን እንደምትለው እንደምታስበው አይደለም። ለልጆቼ ወተት መግዣ አጥቼ በተቸገርኩበት ሰዓት አለ። የመብራት ምከፍለው አጥቼ የመብራት ኤስ ጠፍቶብኝ ልጆቼን ጎረቤት ያስቀመጥኩበት ጊዜ አለ። አንዳንድ ነገር ሲፈጠር አንተ ባለሀብት ነህ ይህን አድርግ፣ ሰራተኞች ላይ የሆነ ነገር ሲፈጠር ሰው ይህን ይላል፣ ግን እውነታው ሌላ ነው። እኔ እየሰራው ሳይሆን በሕክምናና በጸበል ነው ጊዜን የማሳልፈው። ስለዚህ ስለሰማሁት ምንድነው እኔ ዛሬ የፈለግኩት በህዝብ መሀል ቀርባ ይቅርታ። ምክንያቱም እንኳን 15,000 20,000 ሰው በተሰበሰበበት ይቅርና ከአንድ ሰው ጋር ሆኜ አስደግሜበታለሁ፣ እንዲያድርጌበታለሁ። ምክንያቱም የላኩልሽ ሪከርድን ደግመሽ ስሚው። ህዝቡ ያልሰማው አንቺ የሰማሽው ብዙ ነገሮች አሉ። እንዴት መድኃኒቱን እንደወሰድኩት እዛ ላይ አለ። መድኃኒቱን በምን እንደወሰድኩት እኔ እኮ ህይወቴን በመከራ ነው ያሳለፍኩት። ቤቢ ይህን ሱቅ ከከፈትኩ ለምን ከፈትኩ ብዬ እግዚአብሔርን ያማረርኩበት ሰዓት አለ። እንግዲህ ቤተሰብ ቪዲዮውን እንዳያችሁት ነው፣ ሁሉንም ነገር ማለት ነው። በጣም ነው የሚገርመው፣ በጣም ነው ሁሉም የሚያሳዝነው። እኔ ግን ያናደደችኝ እህትየዋ አሁን ደግሞ በፊት ስፈርድበት ነበር። አዎ እውነቷን ነው፣ ግዝን ነው፣ ለሰራተኛ አይከፍልም፣ ለሰራተኛ እንዳይልም እያለች ስታወራ ነበረ። አሁን ደግሞ እንግዲህ መታ ውሸቴን ነው ያልኩት ደግሞ ልትል መጣች። እንግዲህ ወንድሟ ላይ የሞት ፍርድ በሉት። አሁን እዚህ ሰው ደግሞ ይሁን የሰው ገሎ ነው ወይም እንደሆነ ነው ቢባል ፈርዳ አስገድለዋለች ወንድሟን። በእውነት በጣም ነው የገረመኝ። የእህትየዋ ነው በጣም ያናደደኝ። እሷማ መቼም ይቺ ጭንቅላቷ የለም በቃ ባዶ ናት። የምር እንግዲህ እሷ በዚህ በልጅ እንግዲህ ቦታ እሱን ለመጣል እሱን ስሙን ለማጥፋት እሱን ብዙ ነገር ለማድረግ ነበር። እንግዲህ እንዳያችሁት ቪዲዮ ሲያለቅስ ሲናገር ሁሉንም ነገር ሲል ነው ያያችሁት ማለት ነው። እንግዲህ ይህ ሁሉ ሲል ነበረ። አሁን እንግዲህ እሷ ማለት ነው ሞት ይሻላታል። ጌታን ታንቃ ሞት ነው የሚሻላት። ልጁ ግን ትትናው ትግስቱ ያን ሁሉ ስትለው ጸጥ ብሎ አዳምጦ ተይ ቢላት እሷ ግን ጭራሽ ልትሰማ ፈቃደኛ አይደለች። መጨረሻ ላይ ግን ሪከርዶ ወጣ። እሱ ላይ መተት አሰርታ ከሆዱ ውስጥ ትል እየወጣ የእሱ ገበያ እንትን እንዲል የእሷን ገበያ እንትን ለማለት እንግዲህ እሱ ከፍታለች። ሽሮ በርበሬ ልብስም አላት አሉ። እንግዲህ ከሷ የገዛችው ሁሉ መተት ነው አሉ። እንግዲህ መተት ስታደርግ እንትን ያለች ነው። ፈጣሪ ጠብቃቸው። ወይኔ ጉዴ! ምንድነው እንደዚህ የሰው ልጅ ክፋት?
እንደሱ ለምን በለጠን? ለምን አደገ? ታዲያ እሱ 24 ሰዓት ለፍቶ ፈክቶ ነው። ለምን ጣራ ይነካል? እናንተም ታዲያ ስሩ ድንቁ። እኔ በእውነት በጣም ሲያለቅስ ያስለቀሰኝ ጌታ ነው የምላችሁ። ወንድሜ መስሎ ነው ይታየኝ። በተለይ ደግሞ ያች እህትየዋ በቃ እንደዛ ስትፈርድበት በወንድሟ፣ እኔ ለወንድሜ ነፍሴን ነው የምሰጠው። ጌታ ነው የምላችሁ። በጣም ነው ያናደደችኝ። እሱ ሲያለቅስ እኔ ተናላልኩም አልቻልኩም ማለት ነው። ጌታ ነው የምላችሁ። አለቅስኩኝ ማለት ነው። ሲያለቅስ አሳዘነኝ። እንዴት ነው እንደዚህ ወንድሟ ላይ ያቺ ደግሞ የምትፈርደው? አሁን ደግሞ አይ እንደዛ ያልኩት ውሸቴን ነው ብላ መጣች። ወንድሟን ካስገደለች በኋላ እንዴት አንቺ ከሷ ጋር ሆነሽ ይሄን ታያለሽ እያላት ነበረ በቀደም ለታ። አዎ እያለች ስትል ነበር ወንድሟን። የሰው ልጅ ግን እንዴት ወንድሜን እንኳን ወይ ዋሽቼ ላድነው እችላለሁኝ፣ ነፍሴን እሰጥለታለሁ ስለ ወንድሜ። ኧረ በስመ አብ! ስንት ሰው ነው እንግዲህ እንዳያችሁት፣ እሱን ቪዲዮውን እያለቀሰ ስንት እያለ ነው። እሷ መጀመሪያ ላይ 9 ዓመት በኋላ ነው እንግዲህ እሱ የልጆች አባት ነው እንግዲህ እሱ ሱቅ ያልተቀጠረ ያልሰራ ያላደገ የለም። እየሰጣቸው እያከፋፈለ ከሱ እየወሰዱ የማይሰሩ በግሌ ራሳቸውን እየከፈቱ ሁሉም እንትን ያሉ የለም። እንግዲህ እሷ መተት አስደርጋ በመድኃኒት የሚጠጣው አድርጋ ባረቂ ነው ያሉት እንግዲህ አድርጋ እሱ ላይ እንደዛ ያስደረገችበት። እኔ ሲያለቅስ ነው አንጀቴን የበላኝ ማርያም። እሱ ተይ ያልሆነ ነገር አትበይ እያለ ለመናት ማለት ነው። እንግዲህ እሷ የቆፈረችበት ጉድጓድ እሱን ለመጨመር ብለው የቆፈሩ ጉድጓድ እሱን ሊጨምሩት እነሱ ገቡበት። በእውነት አንዳንዴ ሰዎቹ እኛን ሊጥሉ በጣም ጉድጓድ ይቆፍራሉ። ነገር ግን አታርቁት ማለት ነው። ምክንያቱም የምገቡበት እራሳችሁ ስለሆናችሁ ለሰው የተቆፈረበት ስቆፍሩ በራሳችሁ ልክ አድርጉት ማለት ነው። እንግዲህ እሷ እዚህ 24,000 ህዝብ ነው መቼም ታውቃላችሁ። ለወሬ ግማሹም ለማጣራትም እኔ እንኳን የተቆራረጠ ቪዲዮ ነው እንዳያችሁት። ግን አሁን ለታ ገብቼ ነበር ገና እየተከራከሩ እህትዬቱ አዎ ትክክል ናት እያለች እየሰማኋን ነበር። ከዛ በኋላ አልገባሁም። ዛሬ ስገባ ቀጠሮ ዛሬ ነበረ ተፈረደ። ዛሬ ሰኞ እንግዲህ ዛሬ ሆኖ ሪከርድ ወጣ የተባለው ያለችው ሁሉ እንደሰማችሁት ነው። በጣም ያሳዝናል፣ ያሳፍራል። ሰዎቹ ግን ለምንድን ነው ሰዎቹ ሲበልጡን የነሱን ከማጥፋት ይልቅ እራሳችን ሰርተን እንደነሱ እንሆን ማንለው? ይምር በጣም ነው የምናሳዝነው። ለምን በዚህ ያክል ክፋት የሰው ልጅ ይሄዳል? እንጃ በጣም ነው አንጀቴን የበላይ በእውነት። ወንድሜ መስሎ ነው የታየኝ። ልቅስ ነው ያልኩት። እና ሰዎቹ ባካችሁ ያ ሰው እንደዚህ ከሆነ እኔም ደግሞ ሂጂ ምንድን ላምጣ እንደሱ እንዴት ልሆን ብዬ ወይም ከሱ እንዴት አድርገህ ነው ሰርተህ ብላችሁ ጠይቁት፣ ያስረዳችኋል። እንኳን እንደዚህ ትዕግስትን የተላበሰ አነጋገሩ እኔ እንጃ። ዝም ብሎ ሲያለቅስ ተይ እያለ በለቅሶ ሲሞላ እኔ ከቤተ ክርስቲያን እንግዲህ ዘማሪም ነው። ከቤተ ክርስቲያን ከስንት ቦታ ሂጄ መኪና ጥቤ ከኤምባሲ በግሬ በእንትን ሂጄ ነው አለዚህ የደረሰው። አዎ የሰው ልጅ ከሰራ ያድጋል። ያደጉትን ለማጥፋት ከምንሮጥ እንደነሱ ሰርተን ማደግ እንችላለን። እነሱ እንዴት አገኝተው ነው ብላችሁ ደግሞ ጠይቁ። ሰርተው እና የሱን ለማጥፋት ለሰራተኛ እንትን አይልም እንደዚህ ነው ብላ እሱ ላይ መተት አሰራይ። እንግዲህ እሱ እንደነገረው አንድ ሰሞን ለሰራተኛ የምከፍለው ዕዳ ብቻውን ነበር። ሰራተኞች ሳይከፈላቸው ደሞዝ የሚቀሩበት የለም። ለምን ከፍተኛ ሆነ፣ ለምን አደገ ተብሎ የሱን ሊያጠፉበት እንደዚህ ይታገሉት ማለት ነው። እንግዲህ እነሱ በቆፈሩበት ጉድጓድ እራሳቸው ገቡ፣ ለሱ ብለው ያዘጋጁበት ማለት ነው። ብትሞት አይሰላትም ነው የምትሉት? ይች ልጅ
አሁን እንግዲህ ሰሞኑን ይታያል። ከአሁኑ ጀምረዋል መዘቅዘቅ። እንደዚህ አይነት በሱ አይነት እንግዲህ ሁሉም ሴት ይሰደባል። እንደዚህ አይነቶች የሴት ክፋት እያሉ ተነስተዋል ማለት ነው። እውነት ያስብላል። እና ለማንኛውም ስለተናደድኩኝ የሰው ልጅ ክፋት በዛ አይነት ስለሆነ ስላናደደኝ ነው። የእህትዬቱ ደግሞ እኔ ለወንድሜ ሞቴን እመርጣለሁ፣ ሞቴን እሰጣለሁ፣ ነፍሴን እሰጠዋለሁ በእውነት። እና እኔ እንጃ በጣም ነው አይኔን ሁሉ እንትን ያለኝ መመኝ ማለት ነው። በጣም ነው ያሳዘነኝ እውነት። እና ለማንኛውም ለነበረን ቆይታ አመሰግናለሁ። ምን እንዳወራው ራሱ አላቅም ማለት ነው። ያው እኔ እንጃ ስናደድ የምናገረውን አላቅም፣ ግን በቃ እኔስ በሆን ብላችሁ እሰቡ። ለሰው ልጅ ከክፋት ደግነትን እሰቡ። ቢያንስ እንኳን ያን የዛ ሰው ጥሩ ደረጃ ሲደርስ ጎበዝ ብላችሁ እንኳን ባታልፉ የዛኔ ሰው አትመቀኙ፣ ለማጥፋት አትሞክሩ። በስማ እና ባይ በቃ ሰግናለሁ።